ነው እሷ ብር አበዳሪ የሆነችው። ቅድሚያ አዳምጪ ሴትዮ ሞኒት የምትባይል ሴትዮ ማለት ነው። አንቺ ስላወራሽ ስለለፈለሽ ስለቀባጠርሽ የሚቀየር አንዳችም ነገር የለም። እውነታውን ግን ነገም ተነገ ወዲያ እውነቱ አትለፍለፊ። ዝም በይ አዳምጪ። በመለፍለፍ የሚቀየር ነገር ምንም ነገር የለም። አንቺ አሁን አያሽ ተበልቷል ሀቢብቲ። ለማን ስሚኝ አይደለ ስሚ። እኔ አማራነትን እንዳንቺ ሲሞቀኝ የምለብሰው ሲበርደኝ የማወልቀው እኔ ኢትዮጵያዊ ነኝ። የፈለግሽውን አውሪ አንቺ በክብር አውሩ። ጥያቄ አጠይቂ ማለት ይቻላል። ሚዩት አታድርገኝ መብረቁ ሚዩት አታድርገኝ። ይኸውልሽ ሙኒት የምትባይ ሴትዮ ማለት ነው። እኔ እንደናንተ አማራነትን አይመጥነኝም። ከእንዳንቺ አይነት ሴት ጋር በህዝብ ከሚጠቃ ማለት ትችላላችሁ። ማን ስለሆንሽ እውነትሽን ነው። እኔ ለአንቺ አልመጥንሽም። ምክንያቱም ከአንቺ እኩል እኔ መቆም አልችልም። ምክንያቱም እንዳንቺ ሌባ አይደለሁም። ጣዬ እኔ አማራነትን ሲበርደኝ መብረቁ ሳይደረግ መብረቁ እየሰማኝ ነው። ለሽምግልናና እውነትን ለማውጣት ስለሆነ ፕሮግራሙ የተያዘው ማንም ዲስሪስፔክት ሳይደራረግ የተጠየቀውን ብቻ እንዲመልስ አድርግ። የተጠየቀውን እንዲመልስ ይህ ካልፈለግሽ ለሰው አላሰማም። ከዛ በታች ያለ ሰላም እንዴት ነሽ በቃ ምናምን ብለሽ አቋርጠሽ ከእንደገና ያወራሽ ቁም ነገሩ ነው ፈልገ ሰላምታ ነው የፈለግኩ ግን በዚህ መልኩ አልነበረም እና ያን ገንዘብ ኢንቨስት ነው ከተባለ በኋላ ከእንደገና ልብስ ላይ ከዛ ሽራ አድርገን ተካፈል ምናምን ያልካቸውን ነገሮች አጥራቸውና ሀሳብ ስጥ። እድሉ ያንተ ነው። ሙኒት ከተመለሰ እንዳናገር ጀማ ይኸውላችሁ፣ እኔ በነገራችን ላይ 10 ቦታ ላይ እንዲሄድ አይደለም። እኔ አንድ ቃል ነው የተናገርኩት። አሁንም ቢሆን ስለ ልብስ እሷ ስለ ሳንቲሟ ለመግባት ነው። ሳንቲም ማግባቱን እኮ እኔ መጀመሪያ አልካድኩም፣ ተናግሬያለሁ። ገባችሁ አይደል? ግን ለራሷ ነው ያመጣችው ነው። ስራ ልትሰራበት ነው ያመጣችው። እኔ ዴሊቨሪ አገልጋይ ነኝ። መጨረሻ ላይ ደግሞ ምን ብላለች? ልትሄድ ስትል ደግሞ አብረን ቸርን ስራ ያንተን ብር የመጀመሪያው ካስገባቸው ብር ላይ 1500 ብር 1500 ድርሃም ለሳውዲዋ ልጅ አስገብታለች። ከዱባዩ 1250 ብር አስገብታለች። ከ138 ሺህ ብሩ ላይ ለስራ ካስቀመጠችው 138 ሺህ ወይም በ8 ሺህ ድርሃሙ ላይ 24 ሺህ ብር አዛኝ አስገብቻለሁ። ያን ያስገባሁበትን መንገድ ደግሞ መናገር አልችልም። እዚህ ጋር ጨርሻለሁ። ስም መጥራት አልፈልግም። እራሷ ታውቀዋለች። ያንን ካላለች ደግሞ ትማል ነው። ሌላ 45 ሺህ ብር 42 ሺህ ብር አስገብቻለሁ። ምንም የማይተራ ምንም የማይል ነገር የለም። ዝም ብለህ ፍጥረት ምንም የተደበቀ ነገር የለም። አትግቢ ጣልቃ። ይኸውልሽ ልንገር ሙኒት ተመልሶላታል። እዚህ ጋር ምናልባት አንዴ አብዱዬ ጣልቃ ትግቢበት። ሀሳቡን ጨርሶ ተመልሶልናል አልተመለስልም እስክንል ድረስ ሚዩት አታንሺ። ምክንያቱም ኦልሬዲ አንቺ ብሩ 11 ሺህ ድርሃሙ ከአካውንት ገብቷል ካለ አንቺ እኮ ከዚህ ሁሉ ነገር ተገለሻል። እንዴት ነው የሚመለሰው ምንዛሬው የሚለው ላይ እስክንጨርስ አዳምጪ። አሁን ይህን የምልህ ማለት ነው በክህደት ጉዳይ ከሆነ ደግሞ በክህደት ጉዳይ እኔ አሁን ለምሳሌ ምንድን ነው መሆን ያለበትን ነገር ነው የተናገርኩት። ገብቶሃል አይደለ? ልብስ አዛበታለች፣ አስገብታበታለች። ለእኔ አይደለም እኔ ታዛዥዋ ነኝ ብያለሁ። አገልጋይዋ ነኝ። በካር ልፍት ነው ምንድነው ስሙ በዴሊቨሪ ነው የማገለግለው። በሰዓቱ እኔ እቃ ሳደርስላት ከስተመር አንጥታ ገባ። አሁንም ያዙኝ። ከስተመር አንጥታ እቃ ደርስላታለሁ፣ የዴሊቨሪ ነው ወስዳለሁ። ይሄ ነው በሰዓቱ የነበረው የመጀመሪያው። ከዛም በኋላ ምን አደረገች? ኢንቨስት አደረገችው። ብሩ ልብስ አመጣችበት ከኢትዮጵያ እየነገደችበት ነው። ብሩ እኮ እዚህ ይግባ እንጂ ለምን ገባ? ብሩ ገብቶ አብድ ቤት ተቀምጧል እንዴ? አልተቀመጠም። ከብሩ ላይ ታገኛለህ አታገኝም? እሷ ከምትሰራው ከምትነግድበት፣ ከምትሸጠው፣ ከምታመጣው፣ ከምታዝበት ነገር ላይ አንተ አገልጋዋ ነኝ ስትል ተከፍሎ ነው በነፃ ነው? ዴሊቨሪ ነው የማገኘው። ይህን እኮ ከራሷም አንድ በለስ ነግራችኋለሁ። ምንድነው ለምንድነው ወደ ሌላ ቦታ ሶሪ አንድ ጊዜ እዚህ ጋር መብረቁ ዴሊቨሪ ነው የምሰራው ያልከውን ቅድም አፍርሰኸዋል። ምክንያቱም ኦዲት አድርጌ 12,000 አትርፈናል ስትል ያኔ ዴሊቨሪ ያልከው ነገር አቁሟል። እዛ ጋር በቃ አብራችሁ እንደምትሰሩ ነው የሚያሳየው። አንተ ስላልክ አይደለም የሚቆመው እሱ። ስማ ልንገርህ፣ አንተ ስላልክ አይደለም እሱ ችግር የለውም። በፈረርክበት ልትፈርድ ትችላለህ። አንተ ስላልክ አይደለም ነው አንተ የተናገርከውን ነው። ይሄ እኮ የሚያበሳጭ ነገር የለም። ያልከውን ነገር ነው እኮ እየነገርኩህ ያለው። ሀቄን ይዤ ነው የሚሄደው። ስማኝ፣ ሀቄን ይዤ ነው የሚሄደው። አንተ ሚስ አንደርስታንድ ከሆንክ ራስን እዛ ላይ ነው። አንተ ያልከውን ነው። አንተ የተናገርከውን ነገር ነው እየነገርኩህ ያለው። ሚስ አንደርስታንዲንግ አይደለም። ኦዲት ሳደርግ ማለት በስራ ላይ ኦዲት ሳደርግ ማለት
ስራ እየሰሩ ነበር። ኦዲት አድርጌ 12,000 አትርፈናል ማለት ምን ማለት ነው? ሁላችሁም እዚህ ጋር ሰምታችኋል። እያጠራ መሄድ አለብን ነው ባባ። ትላንትና ቆይ አንድ ጊዜ ሁላችሁም ሚዩት አድርጉ። ትላንትና እህታችን ብር ካስገባች በኋላ እንግዲህ 10,000 ምናምኑን ከገባ በኋላ አይ ቲንክ አሁን ብሩ አንተ ጋር ሼር በጋራ እንስራ ተብሎ ቢዝነሱን በጋራ ለመስራት ሀሳቡንም የማነሳሳቱን በጋራ ለማውራቱም ከእሷ ጋርም ከጓደኞቿ ጋርም ስታወራ የነበርከው አንተ እንደሆነ የዘሜታናሽም እህታችንም ኮሚኒኬሽን እንዳላችሁ ተናግራለች። እሷም ትገባለች። አሁን እኔ ጥያቄ በአጭሩ እነዚህ ብሮች አንተ ጋር ከተቀመጡ አንድ ዴሊቨሪ የሆነ ሰው ይሄ ሁሉ ብር ከገባለት ኦኬ የሌላ የማድረስ ስራ ኦር ደግሞ የመግዛት ስራ ይተባበር ነበረ ማለት ነው። ኦኬ እሱም ይሁን ሶ ያንን 10,000 ብር አብረሃት ካልሰራህ ወዴት ሄደ ማለት? አንድ ሰው 10,000 ድራም ገዝቶ ከሀገር ቤት ኦርደር አድርግልኝ ካለች እንደ ዴሊቨሪ ብቻ አድርገህላት በአንተ ተማምና ወንድሟ ስለሆንኩ ነው ያንን ነገር እያደረገች ያለችው። በአንተ በኩል ደንበኛ ስለምታውቅ ነው። ያንን እሷ ማዘዝ ስለማትችል ነው። ለምንድን ነው ይህንን ሁሉ አንተ የዴሊቨሪ ስራ ብቻ ከሆነ የምትሰራው ይህንን ሁሉ ኃላፊነትስ ለምን ወሰድክ? ብሩ አንተ ጋር እስከገባ የተገዛበት ይሄ በዚህ ቀን ተልኮ ተገዝቷል፣ በዚህ ነገር ደግሞ እንደዚህ ከመጣው እቃ ላይ ተሸጦ ይሄ ነገር ተርፏል፣ ከስሯል። ስለዚህ ማስረጃው ይሄ ነው። ይሄ ብር ገባ፣ ይሄ ወጣ። ምንም ዴሊቨሪ ብሰራ ይሄንን ተባብሬ ሰርቼላት ነበረ። በአሁኑ ሰዓት እጄ ላይ ያለው ይሄ ነው። አሊያም ደግሞ በወቅቱ ይሄንን ነገር ከፍያለሁ የሚለውን ነገር እኔ ማስረጃ ካላመጣ የምር እኔ ልጅቷ ሀቅ አላት ብዬ ነው እንደ ሰው መፈርደው። ይቅርታ፣ አመሰግናለሁ። ኦኬ፣ ሀሳቡ አብዱ ከመጀመሩ በፊት ሙኒት መጀመሪያ የጠየቅሽው ጥያቄ ተመልሶልሻል። ላይ ቀረሽ ነገር አለ? እስኪ ጠይቂውና ተግባቡ። ሌሎቻችሁ ሚዩት አድርጉ። ተስፋ የተናገረውን ተናግሯል። እስኪ ቀጥይ ሙኒት። እኔ አልተመለሰልኝም፣ አልገባኝም። እኔ የተረዳሁት እንግዲህ ተነጋግረናል፣ አናግሬዋለሁ። አንዴ አይደለም ዛሬ ራሱ ስንት ጊዜ አናግሬዋለሁ። አሁን ከመግባቱም ከስንት ደቂቃ በፊት አውርተናል። እኔ የተረዳሁበት መንገድ ይሄ አይደለም ወይ? እሱ መናገር የማይፈልግ ከሆነ ይሄ ሌላ ጉዳይ ነው፣ ሌላ ጉዳይ ነው። የትላንትናው እና የዛሬው በጣም ሰማይና ምድር ነው። ትላንትና እኛ ስንከራከር የነበረው ሌላ ነበር። እሺ ገነት ጥያቄ ትቀበኛለሽ? ትቀበላለች፣ ወዳ ሳይሆን በግድ ይወታሽ ጥያቄ አንቺ እንስራበት ብለሽ ስታስገቢ ይሄንን ብር ከዛ በኋላ አጠያይቁ ራሱ ግራ ይገባል እኮ። በስንት ነበር ያት ምንዛሬው? ምንዛሬ ምንዛሬ አሁን ሰበብ መሆን አይችልም። ምንዛሬ ሊያጋጭ የሚችል አይ ስለ ምንዛሬ እኮ አይወራም። ሲጀመር ገንዘቡ ድርሃም ነው እንጂ ወደ ኢትዮጵያ የተመነዘረ ነገር የለም። ምንዛሬው አይደለም የቸገረኝ እኔም አላቅላችሁ። ምንድን ነው ታዲያ አሁን ያንቺ ጥያቄሽ ምንድን ነው ያልገባሽ? ምናልባት ከኔ ማብራራሽ ነገር ካለ አንቺ ጋር ገብቶ እሱም ጋር ገብቶ ሆነ አንቺ ጋር ገብቶ ስራ ላይ ያልዋለ ገንዘብ አለ ሌላ ቦታ አስገባ ብለሽ አንቺ ምናልባት አልገባኝም ብለሽ አሰብሽውን እኔ እንደገና ላብራራልሽ ለአንቺ። ምናልባት እሱ በሌላ መንገድ አውርቶሽ ከሆነ ነው ወይም አሁን እንደምታወሪ ከሆነ ሚስ አንደርስታንዲንግ እንዳለሽ ነው እያወራሽ ያለሽው ከአብዱ ጋር አይደለም። ሳቡ አይደለም ግራ ያጋባኝ የዋለበት ጉዳይ ነው። እኔ ግራ ያጋባኝ ገባሽ? ስራ ላይ የዋለበት ጉዳይ ገንዘቡ ጠፋ አይደለም። እንዴት ነው ልንገርሽ? አልጠፋም። ብሩ ወደ አብዱ አካውንት ገባ። ከዛ ከኢትዮጵያ አልባሳት የሚያመጣው አብዱ ነው። ከዛው ገንዘብ ላይ እየከፈለ ኢትዮጵያ ላሉ ሰዎችም ኦርደር የሚያመጣው አብዱ ነው። የዲሊቨሪ ወስዶ ሰርቶ ገንዘብ የሚቀበለው አብዱ ነው። ገነት ምንድነው ስራዋ? ከስተመር ማንጣት ብቻ ነው። የልጆችን ሎኬሽን እልክለታለሁ፣ ይሄዳል። ገንዘቡን ተቀብሎ መቼም ብር ሳይከፈል ቀሚስ ሰጥቶ የሚመለስ ዲሊቨሪ የለም እኔ እስካሁን ድረስ ከማውቀው። ከዛ በኋላ እሱም ቅድም መቼም የሀቅ አምላክ 12,000 ደርሶናል ትርፍ ብዬ ኦዲት አድርጌያለሁ አለ። ሲያወራ ደግሞ ቅድም እንደምታዩት ኦዲት አላረግንም፣ ዝም ብላ ሂዳ ጥላው እንደዚህ ብላ 8,000 ነው 7,000 ነው 1,500 ገብቶ በኢትዮጵያ 130 ምናምን ሺህ ብር ሆኖ ሲጀመር ስለምንዛሬ ሁሉ አላወራንም በሰዓቱ። ስለዚህ አልባሳት እየሸጥን ነበረ፣ በጣም ትርፋማና ውጤታማ ነበረ።
እሱም ቅድም እንደነገራችሁ እንግዲህ 12 ሺህ ብር አትርፈናል ብሎ ተናግሯል በራሱ አንደበት። ሂሳብ ሳንተሳሰብ ያኔ ትርፉን ሳልጠይቀው ስራውን እሱ በራሱ ጊዜ አቆመ፣ ስራውን አቆመ። ልብሶቹን ከኢትዮጵያ አንጥተን ሽጠን ጨርሰን 4 ቀሚስ ብቻ ነው የቀረው። ባንዲራዎች እንሸጣለን፣ የህትመት ቲሸርቶች እንሸጣለን። ምናልባት እንግዲህ ሙኒትም እዛ ቅርብ ከሆንሽ ታይዋለሽ የሚሰራውን ስራ ብዬ አስባለሁ። ክብሬን ያዘብኝ አለ። ሰበባ ሰበቦች እየተፈጠሩ ገንዘቡም ሳይላክልኝ እኔም ደግሞ የልጆቹ ገንዘብ እንደሆነ እሱም ስለሚያውቅ ለእነሱ እንዲሰልኝ አስማምቼ ግሩፕ አንድ ላይ አስሬ ገንዘባቸውን እየሰራ 500 ማገኘ 1 ማገኘ ችግር ውስጥ ከገባ ክፈል ብዬ አገር ቤት ገባው። አገር ቤት ከገባሁ በኋላ እኔ ታውቃቸዋለሁ እንደውም ገነት ነው እንጂ ማቀው ብሎ ሁሉንም ብሎ ካረጋቸው ከዛ ጊዜ ጀምሮ እየተለማመጥኩኝንም እየተሸማገልኩኝ ዝደርሼ እዚህ ሀገር ተመልሼ መጥቼ ትከሰኛለች ብሎ የተለያየ ነገር ስላስፈራራሁት እኔም ማለት ነው 1000 ድርሃም ለአንዲቱ 1000 ድርሃም ለአንዲቱ ቅድም እሱ እንዳለው አስገብቶ አንዴ 42,000 አንዴ 45,000 አሁን በቅርቡ ባለው ምንዛሬ ማለት ነው በ2025 ዓመተ ምህረት ዘንድሮ እሱን አስገብቶልኛል። እኔም አልካርኩም። በቃ ሙኒት አሁን ከገባሽ እንደዚህ ነው እኔ እና እሱ የተገናኘንበት መንገድ። ገብቷቸዋል። ሶሻል ሙኒት ሰላም ለእኔ የተናገርከው መናገር አልችልም። እንደኛ አሁን የለ እኔ አካውንት ላይ ካስገባች በኋላ 1500 ብሩን ለዘሜታና ሽህት በሳውዲ ከተላከው ብር ላይ 1500 ብር አስገብታ ኦኬ። አሁንም ይችን ነገር የምትይዙት ማለት ነው። ከዱባይ ከተላከው ብር ደግሞ 1250 ብር አስገብታ ቀሪ ብሩ በዚህኛው በሐዋላ ምንዛሬው ወዴት ነው ያስገባሁት? ስንት ብር ነው ቀሪ? እሱን ነው ቆይ እሱ ነው የእምነት ሽረት ጉዳይ የምልሽ እሱ ነው። እንግዲህ አንቺም እኮ አንቺ እኔ ጋር ሙሉ ብር ለመኖርሽ እኮ ደረሰኛ አንቺ ብልሽ ምንም ነገር ልታመጫችም ገባሽ? ይሄ የእምነት የክደት ጉዳይ ነው። መች ከርከኝ አንተ ከርከኝ አትግቢ በቃ ዝም በይ። ስሚ ልንገር ልክድም አልችልም ማለት ነው ብር ለመግባቱ ተረጋግታ መልስሽ ተረጋግታ መልስሽ። እነሱ የተጻጻፉትን የላኩልህን አይተዋል? መብረቁ ሲነጋገሩ ቆይ መብረቁ ደግሞ ስማ ልንገር ቆይ ከዛም በኋላ 138,000 ብር በኢትዮጵያ ከተመነዘረ በኋላ ልብስ ካመጣችበት በኋላ ከዛ ከብር ላይ የመጀመሪያ ትዕዛዟ 24,000 ብር አስገባልኝ ነው ያለችው። ለማን ነው የገባው? 24,000 ብር አስገብቷል። ለገባበት ሰው እዚህ ላይ መናገር አልፈልግም፣ እራሷ ታውቃለች ነው ያልኩት። ይሄንን ዝግ አድርጌ ነው ያስቀመጥኩት ቅድም አይደለም ያጀማ ለማን እንደገባ እኮ ተናግራለሁ። ለአንተናግሬያለሁ ለማንም አይግባ ለማንም አይግባ ደረሰ እኮ ይሄ ነው ገብቶሃል አይደለ? ይሄ ነው ያልኩት ነገር። አይ ሙናዬም ደግሞ የነገርኩሽ ነገር ይሄ ነው። 24,000 ብሩን ያዘዘችው ለማን ነው ካልክ ለማን ልደት ለማን ለገና በዓል ነው ብለሽ እንደላክሽ ራስሽ ታውቂያለሽ። መብረቁ እዚህ ጋር ኦኬ ወንድሜ 24,000 ብር ከተላከ ይሰራል ችግር የለም። ለማተላከ እንዴት ተላከ ሳይሆን ከ10,000 ምናምን ላይ መቀነስ እኮ ነው 24,000 ብሩን። ታዲያ እንደምታውቁት እኔ ረጅም ጊዜ ስናገርም ቆይቻለሁኝ። አሁን ደግሞ እንግዲህ የጉዳዩ ባለቤት ቀርቦ በፊቱ መናገር ስላለብኝ ዛሬ እንዴት እንደሆነ ደግሞ አብራራላችኋለሁ ማለት ነው። እንግዲህ በ2022 ዓመተ ምህረት እኔ 5 ዓመት እዚህ ዱባይ ውስጥ መዳም ቤት ስሰራ በነበረ ጊዜ የሶሻል ሚዲያ ተሳትፎ በጣም ጥሩ ስለነበረ እሱም በደንብ ያውቃል። ይህንን ሶሻል ሚዲያውን ወደ ቢዝነስ ብትቀይሪ እና በራስሽ ብትሰሪ የሚል ሀሳብ ከጓደኞቼ መጥቶ እንዲሰራ አበረታተውኝ 2 ጓደኞቼ፣ አንዲቱ ከሳውዲ አረቢያ 5,500 ሪያል፣ አንዲቱ ደግሞ ከዱባይ 5,780 ድርሃም ስፖንሰር አድርገውኝ ከአብዱ ጋር እንዲንሰራ ተስማምተን እኔ ኦርደር ላመጣ እሱ ደግሞ ከኢትዮጵያ አልባሳትን እያስመጣን እሱ ቤት ያርፋል። እኔ ኮንትራት ቤት ስለሆነ የምሰራው አብረን እየሰራን ነበረ። ምንም አይነት ኪሳራም አላጋጠመንም። እሱም ደግሞ ጥሩና ቀና ሰው ነበር የሚመስለው። እስከ ቅርብ ጊዜ ድረስ ማመን እስከሚያቅተኝ ድረስ ነበር የነበረው ሁናቴ። በጣም አክብሮት ነበረው፣ ጥሩ ትትና ነበረው። በዛን ሁኔታ ስንሰራ በመሀል መኪና የተበላሸ ብሎ ስራውን አቋረጠ። ኦልሬዲ 4 ቀሚሶች ብቻ ሲቀሩን ማለት ነው። ሌላውን ሽጠናል።
የህትመት ቲሸርቶችን የምንሸጥ ነበር፣ ባንዲራዎችን የምንሸጥ ነበረ። ጥሩ ነበረን እንዳጠቃላይ ወርደሩ ራሱ። ከዛ በኋላ መኪና የተበላሻለ እንዲያውም 7,000 ድርሃም ነው ማሰሪያ የጠየቁኝ ምናምን ሲል መግዣው ነው እንደሚጠይቁ ምናምን እያልኩኝ እኔ እንደውም ቀለድኩበት እና ትንሽ ቆየት ብሎ ደግሞ ባንክ ብሬን ያዘብኝ አልተለቀቀልኝም አለ እና ስራውን ኦልሬዲ ያቆመ። ከዛ ስራውን ሲያቆም እኔም ትርፍ መተሳሰቤን ከሱ ጋር ትቼ የልጆቹ ገንዘብ ስለሆነ የሚያሳስበኝ በቃ ስራውን ከተውክ የልጆቹን ብር መልስላቸው አልኩት። እሺ አለ። ቆይ እንደዚህ ኩኜ ነው ቆይ እንደዚህ ኩኜ ነው ሲያበዛ ልጆቹ ደግሞ እኔን አፋጠው ሲይዙኝ ምናልባት ከእሱ ጋር ሁኜ እኔም የጉዳዩ ባለቤት ያለሁበት እንዳይመስላቸው ብዬ ግሩፕ አሰርኳቸውና አነጋግሬ ብራቸውን እኔ እሰጣቸዋለሁ፣ ጊዜ ብቻ ይስጡኝ እንጂ ችግር የለውም ማለት። ችግር ውስጥ ከሆንክ እየሰራህም ቢሆን በየወሩ 500 ድርሃም አገኘህ 1,000 ድርሃም ማገኘት ትሰጣቸዋለህ ብዬ እኔ ለልጆቹ አማላጩኜ ስለሱ እየተከራከርኩኝ ስለሱ እያገዝኩኝ አስማመቻቸው አገር ቤት ገባሁ ማለት ነው። አገር ቤት ከገባሁኝ በኋላ እንደውስ እኔ እናንተን የታውቃቸዋለሁ ገነትን ነው እንጂ ብሎ ሁላቸውንም ብሎክ ያደርጋቸዋል። ከዛ እነሱ ደግሞ ለእኔ እንዲህ ያደረገን ብለው ነገሩኝ። ከዛ እኔም ያለኝ አማራጭ እሱን አማከርኩት። እኔ አሁን ኢትዮጵያ ነኝ ያለሁት እንዴት እንደዚህ ታደርጋለህ ምናምን ስለው ችግር ውስጥ ሁኜ ነው እንደዚህ ኩኜ ነው ገኒ በቃ አለ። እሺ በቃ ዋናው ነገር ስጣቸው ገንዘቡን በቃ እሺ ዛሬ እሰጣለሁ፣ እሺ ነገ እሰጣለሁ። መቼም የእግዚአብሔር ቀን አያልቅም እና ረጅም ጊዜ ሲሆነው አንድ ጊዜ ለቤተሰቦቹ የረመዳን አስቤዛ አድርሽ ብሎ አድራሻ ሰጥቶኝ ነበር እና በዛ አድራሻ መሰረት የቤተሰቦቹን አድራሻ አፈላልጌ አገኘኋቸውና ቤተሰቦቹን አናገርኳቸው። ከዛ አባቱም ደውለው ጠየቁት። አዎ የሰው ሀቅ አለብኝ እከፍላለሁ፣ ትንሽ ጊዜ ብቻ ይስጡኝ አለ። እኛም በዛ ተስማምተን ወደ ቤታችን መጣን። ከዛ በኋላም የእግዚአብሔር ቀን አሁን የማያልቅም ነገ ዛሬ ነው። እኔም ደግሞ በመሀል ማህበራዊ ኑሮ ትንሽ አጋጥሞኝ ነበርና የራሴ ችግር ወደ ራሴ ችግር ጉዳይን አረኩና የልጆቹን ነገር ተወታረኩት። እነሱም ዙሪያ ያለሁበትን ሁኔታ ስለሚያውቁ ያን ያክል አላፋጠጡኝም። ያለኝ አማራጭ ምንድን ነው? እዚህ ሀገር መጥቼ እሱን መክሰስ አለብኝ ካልሆነ ብዬ ወደዚህ ሀገር ተመልሼ የመጣው ማለት ነው። እና መምጣቴን ሶሻል ሚዲያ ላይ ሲመለከት ይቅርታ መጠየቅ ከምፈልጋቸው ሰዎች አንዷ ነሽ ገኒ። ስለዚህ የልጆቹን ብር እሰጣለሁ፣ አካውንት ብቻ ስጭኝ፣ ሌላ ነገር ውስጥ መግባት አያስፈልግም ማለት ይኸው በፊቱ ነው የማወራው። እኔ እና እሱም ጨለማ ነው። አሁን እንደር አናውቅም፣ እግዚአብሔር ብቻ ነው የሚያውቀው። ከዚህ ላይ በኋላ የትኛችን ንሙት አናውቅም፣ ውሸት የማወራ ከሆነ ማለት ነው። ዞሮ እኔ የምፈልገው የልጆቹ ገንዘብ እንዲከፈል ነው። አብዲ ይህን ያህል ዓመት አቆይተሃል። ቢሆንም ግን ገንዘባቸው ውስጥ ተተከፈለ ጊዜ ድረስ እኔ ምንም አለንም እነሱ ምንም አይሉም በሚል ተስማማን። አካውንት ስጭኝ አለ፣ ሰጠሁት። ሰጥቼው 1,000 ድርሃም ለአንዲቱ 1,000 ድርሃም ለአንዲቱ በየወሩ ልኮ ደረሰኝ ላከልኝ ማለት ነው። ከዛ ጥሩ ተግባቦት ነበረን። እኛም ደህና ሆነን ሳለ በመሀል እልም ድርግም አለ። ብለምን ባስለምን ብደውል ባስደውል ቴክስትን ባረግ አይመልስም። እስካሁን ድረስ እዚህ እኔ እና እሱም እዛን የምዝህ ሁነን አንድ ቀን እንኳን ክፉ ቃል ተናግሬው አላውቅም። ስቲል ሰድቤው አላውቅም። አንድ ቀን ብቻ ከሃዲ ነህ ብዬዋለሁ። የወረደ ቃል ተናግሬው አላውቅም። በዚህ ሁኔታ ላይ እያለን እንግዲህ እንደምታውቁት እኔን አላናገረኝ ሲል የተለያዩ ሰዎችን ቤቱ ድረስ ልክ ያለው ግን የተለያየ ምላሽ ይሰጣል። አንዴ በዛ ወጥቶ ነው፣ አንዴ በዛ ወጥቶ ነው። የተለያየ ምላሽ ነው የሚሰጠው ለሁሉም ሰው እና ኧረ ተው ሶሻል ሚዲያ ላይ እንውጣ፣ እንዲህ ነው እንዲያ ነው አንባባል፣ ግድ የለም ይህን የሰው ሀቅ መልስ። አንተ ጥሩ ላይ እንደሆን ካውቃለሁ። የሰው ሀቅ ለአንተም ጥሩ አይደለም። ከዚህ ገንዘብ በኋላ 2 ልጆችን ወልድ ያሳድግ ለምን አከፍልም ብዬ አናገርኩት። ግን ምላሽ የለውም፣ አይመልስም። የኔ ቴክስት ይሄዳል፣ እሱ ምላሽ አይሰጥም። በስተመጨረሻ ያለኝ አማራጭ ልጆቹ እኔን አፋጠው ስለያዙ ኦልሬዲ እኔ ደግሞ 2 ልጆች አሉኝ፣ ያሳድጋለሁ። ባለቤት የለም፣ ብቻዬን ነኝ ያለሁት። እየሰራው በየወሩ ለልጆቹ ከፍላለሁ፣ መዳም ቤት እየሰራው ማለት ነው። እሱ ደግሞ የተደላደለ ኑሮውን እየኖረ ልጆቹን በሰላም ያሳድጋል። እና ይሄ ነገር ፍትህ ነው ወይ ብዬ የኢትዮጵያ ሕዝብ እንዲረዳ ጠይቄ ነው አሁን እዚህ ድረስ የደረስነው ማለት ነው። እና ዙሮ ክሱ ይህንን ይመስላል። እሱ ደግሞ በዚህ ክስ ለሚቃወመው ካለ ማቅረብ ይችላል። አመሰግናለሁ። ኦኬ፣ እንዳዳመጠሽ አንቺ የምታዳምጫለሽ። ካሜራ እንዳዘጊ እሺ። ይቻል
ሁለታችሁ ያልተገናኛችሁበት በጣም የከፋ ነገር ካለ እኔ ጥያቄ እሱ ይጨርስ። ቀጥል ወንድም ያብዱ። ገነት አብዛኛውን ተናግራለች። ገነት ይህንን ስትናገር እጅግ በጣም የዘለለችው ነገር አለ። አንደኛ ስለ ብሩ መምጣት እኔን አላማከርሽኝም። ዋናው ቁልፉ ነገር ማለት ነው። እኔ እዚህ መካከል ላይ ፈጣሪ ምስክሬ ነው፣ ለማንም ሰው ልክድ ወይም የሆነ ነገር ብል ኑሮ ገብቷችኋል አይደለ? መጀመሪያውንም በመረጃ እንደዚህ አድርጊ ብዬ ልልሽ ይችላለሁ። አንደኛ መጀመሪያ ገንዘቡን የተበደርሽው ራስሽ ነሽ። እኔን የተጠቀመችው በምንድን ነው? አካውንት የኔን አካውንት ተጠቅማለች። ከሳውዲም አስገብተሻል? አዎ አስገብተሻል። ከዱባይም አስገብተሻል? አዎ አስገብተሻል። ይሄንን ነገር ይክዳል ከሆነ አልክድም። ነገር ግን ብሩ ገብቶ ምን ሆነ? ቁልፉ ነገር እዚህ ላይ ነው። ቁልፉ ነገር ምን ላይ ነው? እዚህ ላይ ነው። ከሳውዲ ካስገባሽው ላይ 1500 ብር በሰዓቱ እኔም ተንኮል የለም ውስጤ ላይ ምንም አይነት ነገር የለም። አንቺም ጋር ስላላየሁም 1500 ብር አስገባ ብለሽ 1500 ብር ኢትዮጵያ ላይ ገብቶልሻል። ዱባይ ካስገባሽውም ያዘዝሽው ብር አለ ማክሲመም 1200 ምናምን ብር የሚሆን በዛን ሰዓት ግን አንቺና እኔ አሁን ላይ ወደ ዋናው ነገር ሲመጣ እኔ ሊክድ ፈልጌም አይደለም። አንቺ የምታምኛት ነገር ይሄንን ብር የተበደርሻቸውም ከልጆቹም ያመጣሽው ልብስ እሰራለሁ ብለሽ ነው። የዛን ሰዓት ደግሞ እኔ ምንድን ነኝ? ዲሊቨሪ ሰራተኛ ነኝ። ማንኛውንም ነገር ብታጅኝ አደርሳለሁ። ከስተመር ታመጫለሽ፣ በደረስኩበት እኔ በመኪና በጉልበት ያገለግላለሁ ነው የኔ ቃላት። ይሄ ነው። አንቺም የምታውቂው ይሄ ነው፣ ፈጣሪ በሚያውቀውም ማለት ነው። ሁለተኛ እንደገና ደግሞ ልብስ ኦርደር አደርግልሻለሁ ከኢትዮጵያ። ይሄ የአንቺ ስራ አይደለም፣ የኔ ስራ ነው። ዋናው ቁልፉ ነገር የቀረው ብር 8000 ምናምኑ ድርሃሙ የቀረው ብር በ17 ብር ከ30 ሳንቲም ምንዛሬ መንዝሬ ነው ለለዚህ ለልጆች የምንከፍለው ብለሽ ራስሽ ቃል ገብተሽ በዛ ብር ተመንዝሮ ያ ብር ኢንቨስት አድርገሽ ከ3 ወር በላይ ሰርተሻል። አልሰራሽም? ከ3 ወር በላይ ተሰርቷል። ተርፈም አግኝተሻል። ያ ብር ምንድን ነው የሆነው? ኢንቨስት ነው ያደረግሽው። እኔ ብር ተቀማጭ እንዲሆንም አድርገሽ አይደለም። አንደኛ ምን ደረሰ ለሚለው ነገር ደግሞ ልብሱን አንቺ ስትሸጭ ከስተመር ስታመጪ አንቺ የማይመጥሽን እኔ እየተቀበልኩኝ ለአንቺ የሚሰጡሽን ከስተመሮች ራሴ እቀበላለሁ ብለሽ ልብስ አድርሼ ተመልሼ። ሁለተኛው እንደገና ደግሞ ላስታውስሽ፣ ነገ አላፊነን የማትረሻት ከአላይን ቤተልሔም ከምትባለዋ ልጅ ጋር ከአጅማን አላይን ድረስ ልከሽኝ ልብስ አድርስ ብለሽ አድርሽ። ከዛም ተንከልክዬ በባዶ አጅማን ድረስ መጥቼ 1 ድርሃም ሳይከፈለኝ እንደመጣሁ ታውቂያለሽ። ስራ ቆሜያለሁ። እኔ አይደለሁም ያቆምኩት። ያቆምሽው ደግሞ በምንድን ነው? ያለውን ሳንቲም አስገባልሽ ከዛ ከብር ላይ ገነት። ነገም ዛሬም አንቺም እኔም የምንምልበት ነው። እኔም በእምነት እምላለሁ፣ አንቺም በእምነትሽ ትምያለሽ። 24,000 ብር አዘሻል። ከእኔ አካውንት ላይ ነው የገባው፣ ከዚህ ከብሩ ላይ ነው የገባው። ከዛ በተረፈ 138,000 ብር እንደሆነ እኔ ያን ምንዛር ያውቃል። ላኪን ግን አንቺና እኔ በተስማማንበት በ17 ብር ከ30 አንቺው ከራስሽ አንደበት መጥቶ ተስማምተሽ ያንን ብር መንዝረሽ ኢንቨስት አድርገሽበት ልክ ብሩን እኔ እንዴት ተበደርኩኝ ብሩን እኔ እንዴት ተጠቀምኩት አርገሽ ሪሲት ብቻ ስላለሽ በእኔ አካውንት ስላስገባሽ ብቻ ለምን ተወቃሽ አርገሽ እንዲያምንልሽ ብቻ ፈልገሽ 2026 ላይ በድርሃም እንዲከፍል አርገሽ አደረግሽበት። ለምንድን ነው? አንደኛ ሂሳብ ዘግተሽ አለርሽም። አዎ ያልዘጋሽበት መንገድ ደግሞ ምንድን ነው? በሰዓቱ አብዲ አንተ መኪና አለህ እንደዚህ አለ ወይም ብር ተወስዶብኛል አልክ ብለሽ ከሰሽኛል። በመጀመሪያ እኮ አንተም የራስን ብር ጨምርና እኩል አድርገህ አጋይተን እንስራ ነበር ያልሽኝ። እኔ ብር የለኝም፣ ብሬ ዲፖዚት ተደርጎብኛል። ዲፖዚት የተደረገውን መረጃ ልኬያለሁ። ምናልባት መብረቁ ድረስ አይድረስ አላውቅም። ካሽ ብር የለኝም። ይሄ ዲፖዚት ብሬ ከተለቀቀ አንድ ላይ ጆይን አድርገን እንሰራለን። ከዛ ውጭ ግን ኢንቨስት የምታደርጊው ራስሽ። እኔም በጉልበቴ ሰራተኛ ሆኜ ስሰራ ቆይቼ ገኒ ፈጣሪሽ በሚያውቀው አልካድኩሽ። 17 ብር ከ30 ከተነጋገርንበት ሂሳብ ወጥተሽ አንድ ጊዜ ሂሳብ ስላልዘጋሽ ቀሪ ብር ስላለ 24,000 ብር ብቻ ሲገባ ሌላው ብር አባክነሻል። አንቺም ለምን ለከስተመር ለብዙ ረጅተሻል። የዛኔ እኮ ከብዙ ሰው ጋር መነገድ ጀምረሻል።
ተምር እናንተንም በሌላ ቦታ በብራዘርሽ ሂሳብ ሌላ ስራ ጀምረሻል። ያንን እኔ ጋር ያለው ኦዲሳት ጨርሺ። እዚህ መካከል ምን ነው እኔም በራሴ ዓለም ውስጥ ብዙ ኃላፊነት ያለብኝ ሰው ነኝ። ብዙ ችግር ያለብኝ ሰው ነኝ። ተንደላቶ ማለት ደልቶት ነው የሚኖረው ምናምን ለምትው አይደለም። ገብቶሻል አይደል? በዛን ሰዓት ሂሳብ አልተዘጋም። አንቺ ሪሲት አለኝ ብለሽኛል እዛ ጋር። እኔ ግን ምን አረኩኝ? 40 ሺህ ብር ሳንቲም ሳገኝ ክጀሻለሁ አልካርኩም። 42 ሺህ ብር 45 ሺህ ብር አስገብቼ አጠቃላይ 87 ሺህ ብር አስገብቼልሽ የበፊት 24 ሺህ ብር አለ። ከዛ ኢንቨስት ካደረግነው ከ138 ሺህ ብር ላይ ቀሪ ብር ካለብኝ ይከፍላለሁ። የእኔ ጥያቄ ነው እንጂ ለልብስ ላይ የወጣን ወጪ እንዴት እኔ ጋር ልክ እንዳስቀመጥኩ አድርገሽ አወራሽ ከሰሽኝ። ይሄ ነው ጥያቄ እንጂ ብር ማስገባትሽን ወደፊትም አልክድምም። ግን መንዝረሽ በራስሽ እየሰራሽበት ነው። አይ እኔ እናንተ በ17 ብር ከ30 አልተነጋገርንም ብለሽ ካልሽ ይሄ የእምነት የክደት ጉዳይ ስለሆነ እኔም መሀል ላይ ነው እምላለሁ፣ አንቺም ትምላለሽ። የኢትዮጵያ ሰው ይፈርደናል። ይሄ ነው የምለው። አመሰግናለሁ። አልጨርሻለሁ። አንድ ጥያቄ አለኝ። ከማወራው ጋር ምንም አልተገናኘም ያወራው ነገር አብዲ። ቆይ ገንዬ መብረቁ ይናገርና እድል ሲሰጣችሁ አብዱና አንቺ ታወራላችሁ ሁለታችሁ። እኔ ብሩን በ17 ከ30 እቀበልሃለሁ በዚህ ሂሳብ ነው የምሰራው ብላ ከሰጠች በኋላ የዛሬ 4 ዓመት ማለት ነው አይደለም 2022 ከዛ በኋላ አሁን እስካለበት ድረስ በተደጋጋሚ ብር አስገባልኝ ብላ አስገብተህላታል ወይስ አላስገባላትም? አንደኛ በመጀመሪያ ብሩ እንደገባ ለራሷን የገባው ለእኔ ጋር እንዳይነካካ እኔ ጥያቄ። እኔ ብር አበድርኝም ብዬ አልጠየቅኩም። ስለ ስራ መስራት ስላለባት የራሷ አይዲያ ስለሆነ ብር ተበደራለች፣ አምጥታለች ብር። እኔ ጋር ግን ያረፈው ምንድነው? አካውንት ላይ ያሳርፋለች። ኢሚዲየትሊ ያ ገንዘብ እኮ ስማ ልንገርህ፣ መጥቶ 10 ቀን እኮ አልቆይም። ይሄ ብር መንዝራ እኮ 3 ወር እየሰራችበት ነው። ልብስ ገዝታበት ኢንቨስት አድርጋበታለች። አንድ ልብስ ገዝተሽ እየሰራሽበት ያለን ገንዘብ ሪሲት ስላለ ብቻ ለምን ተጠየቁ ነው የኔ ጥያቄ። ያጀማ ይሄ ብቻ ነው እኔ የጠየቁ። ጥያቄም እኮ በተመሳሳይ ነው። ለምሳሌ አሁን 2026 ከመድረሱ በፊት 2022 ላይ ብሩን ሰጣህ፣ በድርሃም በአንተ አካውንት አስገባችሁ። ብሩን እፈልገዋለሁ ስጠኝ ባለችልህ ሰዓት አስገብተሃላታል? አይ ቲንክ 2025 ከምናምን አካባቢ ላይ የዛኔ ያው ነግሬያለሁ እኔ ባለች ሰዓት ወደው ለምሳሌ 2023 ሊሆን ይችላል 2024 ሊሆን ይችላል። አስገባልኝ ገንዘቡን ባለችልህ ሰዓት አስገብተህላታል ቶሎ ወይንስ በሆነ ጉዳይ አላስገባላት? አንደኛ ሂሳብ አልተሰራም። ችግሩ ምን ላይ መሰለ መብረቁ፣ እሷ ገነት አሁን ለምሳሌ እኔ በዛ ሰዓት ህሊና የሚያውቀው አንድ ነገር አለ። በ138 ሺህ ብር በሙሉ እቃ አልተገዛም። ተረዳ? በተመነዘረው ብር ሙሉ እቃ አልተገዛም። ተረዳኝ? እኔ ህሊና የሚያውቀው ሳንቲም አለ። ያ ሳንቲም ምንድን ነው? 138 ሺህ ብር ነው የኢትዮጵያ ብር ኢንቨስት የተደረገበት። ግን በዛ ላይ ማክሲመም በግማሹ ነው እቃ ገዝታ የምታመጣበት። ያንን ብር አልወሰደችውም። እዚህ መካከል ልብስ እናመጣለን። አይ ቲንክ ታስታውሻለች ገኒ በኋላ 12 ሺህ አግኝተናል ብዬ ኦዲት አድርጌ እነግርሻለሁ። ይሄንን ተነጋግረናል እሷ ጋር ገባ። ከኢትዮጵያ ነው ልብስ የሚመጣው ከዱባይ እንኳን አይደለም የሚገዛው። ተረዳኝ? ከዛን ሰዓት ያልሰጠዋት ለምንድን ነው? ሂሳብ ስላልዘጋች ብር እንዳለ ስለማቅ በሰዓቱ ስላልነበረኝ ሲኖረኝ እሰጥሻለሁ ብያታለሁኝ። የቀረውን ብር በዛውም ሰዓት ደግሞ አስገብቻለሁኝ 42 ሺህ ብር 45 ሺህ ብር አድርጌ ክሊር አድርጌያለሁ። የቀረኝ ብር ካለ ልጠየቅ ነው። ቆይ አንዴ አሁን በአብራራው መሰረት ከትናንትና ጀምሮ ስለው የነበረውን ነገር ነው ያልከው። አሁን እኔ የምጠይቀው ምን መሰለው እንዴ፣ ብሩን በአንተ አካውንት ስታስገባ ሼር ሰርታችሁ ልታተርፉ አይደለም አይደል? ታታችሁ ብዬ ለምኛችኋለሁ። አታናዱ። ሼር ልታተርፉ አይደለም ለጋራ አብዱ አትሰማም። አብዱ ወይ አትሰማም? ቆይ ኖር የሚዩት አድርግልኝ። አይ አትሰማም፣ ልንገርህ ብዬ ነው። በደምብ ሰማኛለህ። በመጀመሪያ የዛን ሰዓት እኔ በገነት የተናደርኩበት ነገር ምን መሰለ? ገነት ለመሄድ ስላሰበች
ሌላ ቦታ ለመስራትም ስላሰበች በሰዓቱ እቃ እያጣራች ነው። ለዛ አድርስ ትላለች። ያን ሂሳብ አልዘጋችም። ስላልዘጋች ያንን ብር ደግሞ እኔ አልሰጠሁም። ገባ ክሊር አድርጌ አልዘጋንም። ስላልዘጋን በመሀል ብር የለኝም ስላልነበረኝ በሰዓቱ ሌት ሆኗል የቀረው ብር እንጂ በድርሃም መታ እሷ ኢንቨስት አድርጋ ስሰራበት የነበረውን ነገር እኔ ተላላኪ ሁኜ ስሰራበት የነበረውን ነገር በድርሃም ትጠይቃለች ብዬም አላስብምም። ለምን ኢንቨስት የተደረገ ነገር ነው። አንድ ጥያቄ ልጠይቅህ። ቤት አድርጌ ነው የከፈልኩት። አንድ ጥያቄ ልጠይቅህ ወንድሜ። በ17 ከ30 ሂሳብ 138 ሺህ ብር ይመጣል ብለን ተስማምተን ነው አልክ። ያኔ ድርሃም ወርዶ በ5 ቢገባ ኖሮ ከኪስ ሞልተህ ትከፍል ነበር? አይደለም። ሪዝኑ እሱ ነው። ሪዝኑ ምንድን መሰለ? ሊቀንስ ስለሚችል አለች። ገና ብሩ መጥቶ ማለት ነው ተቀብላ ስመጣ ሊቀንስ ስለሚችል ይሄ ድርሃም የምንከፍለው በ17 ብር ከ30 ነው ብላ ልጆቹንም ያውቃሉ ብላ ተናግራለች። ይሄንን አላልኩም ካልሽ ይሄው የእምነት ክደት ጉዳይ ነው። ትመያለሽ እምላለሁ ነው። ይሄ ነው መብረቁ። ሶሪ፣ ከዛ በፊት መጠየቅ ያለብህ ጥያቄ አለ። በጉልበቴ ነው እኔ ልሰራ የተስማማው ብሏል። ከዛ በኋላ ደግሞ ኦዲት አድርጌ 12,000 አትርፈናል ሲል ምን ለማለት ፈልጎ ነው? እሱን አብራራላችሁ አብዲ። ሁለተኛው ጥያቄ እንጠይቀው። ገንዘቡ ከኔ ካካም እኔ ዲሊቨሪ ብቻ ነኝ እኔ አካውንቴን የተጠቀመችው ካልክ በኋላ መጨረሻ ላይ ሂሳብ አስበን 12,000 ደርሶናል ያልከው ይሄንን አብራራልን እያለ ነው። ባባ ኒውት ያደረገ ሰው አለ ሆና እስኪ ተመልሰህ ግባ። ድምፁ በመሀል እፍን ይላል። እንትኑ ምንዛሬው ላይ ነው። ተጓብታችናል። ስለዚህ ምናልባት ላገለግላት የተስማማሁት ብሏል። ከዛ ደግሞ አሁን በሚያወራው ወሬ መካከል ኦዲት አድርጌ 12,000 ብር ትርፍ አግኝተናል የሚል ንግግር ተናግሯል። ስለዚህ አብሮ ካልሰሩ ኦዲት አድርጎ 12,000 ብር አተረፍን ሲል ይህንን ማለት በምን አይነት እይታ ነው የሚታየው? አብረው እንደሚሰሩ ነው፣ አብረው እንደሚያተርፉ ነው። ስለዚህ ይህንን ሊያብራራ ይገባል ብዬ አስባለሁ። እሺ አንዴ ባባ ሚውት አድርገህ አድምጠኝ በእናትህ። ይኸውልህ አንድ ነገር ማወቅ ያለብህ እኔና ገነት በሰዓቱ ስራው ሲጀመር እኔ ዴሊቨሪ አድራሽ እሷን የምተባበረበት መንገድ ደግሞ ከኢትዮጵያ ኦርደር አድርጌ ለሚመጣው ልብስ ገብተዋል በራሴ ስም አስገብታ ከኢትዮጵያ በፖስጣ ቤት አውጥቼ ስራ ልሰራላት፣ ለእኔ ደግሞ የተለያዩ ስራዎች ሞር ልታሰራኝ። ምክንያቱም እኔ ስራ ፈልጋለሁ በሰዓቱ ይሄ ነበር። ኋላ ላይ ምን ተባለ? በደንብ እያስገባውላት እቃ በነበረበት ሰዓት በዛው በገባው ብር ምንዛሬ በሰዓቱ በተመነዘረው ብር እኔ ነበርኩ እያንቀሳቀስኩላት የነበረው። ገባ? ግን እሷ ከስተመሩ ማን ያመጣል? ገነት ታመጣለች። አድርስ ባለችብኝ ቦታ ላይ አድርሳለሁ። የዴሊቨሪ ያገኛለሁ። አዎ የዴሊቨሪ ያገኛለሁ። በመሀል ምን አለች? አንተ ጨመርና በስፋት እንስራ። እኔ የኔ ብር ዲፖዚት ከተለቀቀልኝ አብረን እንሰራለን። ለአሁን በዚህ እንስራ። ኢትስ ኦኬ። ወር ሳትሰራ አቋርጣ ከሌላ ሰው ጋር ጀመረች። እኔው ከኢትዮጵያ የምትልክልን ልጅ ተጠቅማ ምን አደረገች? ከሌላ ሰው ጋር ስራ ጀመረች። ባልሳሳት ግን ይኸው ፊት ለፊት አለ ከኑሬ ጋር መሰለኝ ስራ የጀመረችው ኑሬ ማለት ነው። እውነትም ውሸትም ከሆነ አንተ አለ እዚህ በዛን ሰዓት ስለነበረ እኔ ግን ያለችን ብር ይችናት እንጂ በዚህ ባባ አሁን ተናገርከው አብራችሁ እየሰራችሁ ነው ብለህ ልትለኝ እንዳትል። ምክንያቱም አቋርጣ እንግዲችው ሶሪ ጃጓር መብረቁ አንድ ጊዜ ሶሪ አንድ ጊዜ አንዴ ልጠይቀው። ቆይ አንድ ጊዜ ሌሚ ጥያቄ አልተመለሰም። ገብቷላ? እንዳይዘለል ይሄ ጉዳይ በጣም ሲሪየስ የሆነ ጉዳይ ነው። ገብቷል? ያዘው ቆይሽ ያዘውና አንድ ጥያቄ አሁን ምን መሰላቸው? አሁን መሰረት አልያዝንም። አሁን አልተማመንም። ያልተማመነው ነገር ምንድን ነው? መጀመሪያም እሷ ያስገባችው ገንዘብ በአንተ አካውንት አንድ ጊዜ 550 እና 570 አስገብታላለች አላስገባችልህ? ይህንን እየተማመን እንሂድ። እሷ በአንተ አካውንት አስገብታለች አላስገባችልህም? ይሰማል አሉ ጃጓር የምትጠይቀውን ጥያቄ አንደኛ አስተካክለ ጠይቅ። 500 ምናምን ለምትጠይቀው 550 እና 550 እና
570 በአንተ አካውንት እንደገ ማነው 5500 እና 5700 በአንተ አካውንት ገብቷል ብላለች። ይሄ ገብቷል አልገባባት አካውንት? አሁን ሁለተኛ ጥያቄን አንተ የጠየቀው ብሩ ገብቷል ከሆነ አዎ ብሩን እኮ ገብቷል እኔ ጋር ብር። ኦኬ እሺ፣ ከገባ ይሄ አካውንት አሁን ተማመንም ማለት ነው። ቆይ ልንገርህ፣ ይሄ ተማመንም ማለት ነው። ከዚህ ውስጥ የሰጠሃት ገንዘብ አንተ አለ አይደለም፣ ከዚህ አውጥቼ ይሄን አልሰጠሁ የምትለው ገንዘብ ከነ ማስረጃው አለ ያወጣው የሰጠው ገንዘብ ከዚህ ውስጥ ከሷ ካስገባችልህ ገንዘብ ለዚህ ብለህ፣ ምክንያቱም አንተ ጋር ነው አካውንት የገባው ገንዘቡ ሲገባ ያወጣው ገንዘብ ይጻፋል አይደለም? ያወጣው ገንዘብ የሰጠሃት ገንዘብ ወይዬ ኬዙ እሱ አይደለም። ኬዙ ልጅቱ እምነቱ ላይ ይከድ ቢል ያስገባችሁ በድርሃም ነው፣ ብሩን የምፈልገው በድርሃም ነው እያለች ነው። እሱ ደግሞ በ2022 በነበረው ምንዛሬ በ17 በእሱ ነው የምሰጥሽ ነው የሚላት። እሷ ደግሞ አሁን አይደለም መብረቁ፣ ቆይ አታሳስት መብረቁ። ይሄ ብር እኮ ለእኔ ገባ ብር አይደለም እያልኩ ነው። ለምንድን ነው የማትረዱት? ካልሆነ እኮ ተጠያቂ ነህ። ታዲያ እንደዛ እኮ ነው ለአንተ የገባ ብር ካልሆነ መብረቁ ስማ ልንገርህ፣ ይኸውልህ ስማኝ፣ መጀመሪያ ተረዳኝ። እኔ ይሄንን ብር ገነት ያመጣቸው ለራሷ ነው። ይሄንን ብር እኔ አበድሩ ብዬ በብድር አይደለም የመጣው በመጀመሪያ ማለት ነው። ገባ ብሩ ከገባ በኋላ ገባ ከሳውዲ ካስገባችው 1500 ብሩን ለላከችላት ልጅ ነው ብላ ሀገር ላከች። ከዱባይ ካስገባችው ደግሞ 1200 ምናምኑን ብር ደግሞ ወደ ኢትዮጵያ ላከች። ገባ ከዛ በኋላ ያለው ጥሬ ገንዘብ 7250 ብር ነው። ከሌሎች ብር 700 ብር ደግሞ ሌሎች እሷ ያው ታውቃለች። በነገራችን ላይ እንዲህ ነው እንዲህ ናት በሉኝ። ገባ 8000 ብር አለ። በሰ እኔ ምንም የማውቀው ነገር የለም። እንደ አዲስ ነው እየሰማሁ ያለሁት። በደንብ አብራራ። እሱን ተይው፣ ችግር የለውም። አሁን ይሄንን ብር ማለት ነው ይኸውልህ መብረቁ፣ ይሄንን ብር 8000 ብር በዛን ሰዓት ምንም ብላለች። ይችን ቃል እንድትይዙ ይሄንን የምሰራበትን አለች። ብሩ እኔ ጋ ነው፣ አምና ነው እኔ ጋ ያመጣችው እኮ ያጀማ። እኔ እምነትን እየካድኩኝ አይደለም። ገባ ይሄ ብሩ እኔ ጋ ነው የመጣው። እኔ ጋ ብር ሲመጣ ግን ምን ልታረግበት ነው? ስራ ልሰራበት ነው። እኔ ምን ልታሰራኝ? ዴሊቨሪ ልታሰራኝ ነው። በዛን ሰዓት ብሩ በገባበት ኢሚዲየትሊ ገባችሁ፣ ብሩ ወደ ኢትዮጵያ ቀይራ ኢንቨስት አረገችበት፣ ልብስ አስመጣችበት ከኢትዮጵያ ለ2 ወር ያክል ሰራችበት። በደንብ ስታገኝ ትርፍ አጋርሃለሁ አለች። አንተ ብር ብጨምር በስፋት እንሰራለን አለች። እዚህ መካከል ተነጋግረን፣ ይሄ የእምነት የሽረት ጉዳይ ነው። ተነጋግረን ስናበቃ ልብስ ድጋሜ ሳናዝ እዛ ባነጋገርንበት ሰዓት አዲስ አበባ እሷ ከሌላ ኦርደር አድርጋ ወስድ ያለች የሚል ነገር ሰማሁ። ከምን ጋ ነው ሲባል እዚህ ያላትን ልብስ እያጠራች ነው ያለችው። ለማን ድረስ? እኔ እኮ ያጀማ ይህን ልብስ እኮ ለብዙ ሰው እኮ በትናለች። ገባችሁ? ሙሉ እሷ ወረቀቷ ስላለቻት ብቻ እኔም በድርሃም እንደምትጠይቅ እርግጠኛ ስለሆነች እንጂ ማለት ነው። ይሄ ብር እኮ ለእኔ መጣ አይደለም። እኔ ለብቻ አልተጠቀምኩትም፣ ወይም ደግሞ አስቀምጥ ብላ አላስቀምጥኩትም። ይህንን ብር እኔ አላጠፋሁትም። ለግሌ ኢንቨስት ያደረገችው ነገር ስለሆነ ብቻ ነው። አንድ ተጨማሪ ጥያቄ ልጠይቅ መብረቁ፣ ሶሪ ከይቅርታ ጋር ኢንቨስት የተደረገው ገንዘብ ኢንቨስት ከተደረገ በኋላ ያው ጨርቅ ወይንም ልብስ ነው የሚገዛበት። ልብሱ ከመጣ በኋላ ልብሱ ማን ጋር ነው ያረፈው? ከአንተ ጋር ነው ወይንስ ከእሷ ጋር ነው? ከእሷ ጋር የማያርፈው እኔ ጋር ነው የሚያርፈው። ኦኬ፣ ስለዚህ ከአንተ ጋር ካረፈ ዞሮ ዞሮ ወደ ኢትዮጵያ ተመንዝሮ እቃ ለውጦ ቢመጣም እቃው ያረፈ ከአንተ ጋር ነው። አንድ ነገር ልንገርህ፣ አንተ የወገንክ ከሆነ ለህሌና ከሆነ የምትናገረው ለህሌና ተናገር። ጥያቄ ነው የጠየቅኩት። ሶሪ ባይዘወይን የሚያበሳጭ ነገር አልተናገርኩም። ጥያቄ ነው የጠየቅኩት። እየነገርኩ ነው ያለሁት። እኔ ያንን ልክ እንደሚክር ሰው እያስመሰልከ ነው። እኔ እየካድኩ ኖ አይደለም። ኖ እኔ አንተ እንደዛ ብለህ ልታስብ ትችላለህ። እኔ ግን ጥያቄ ብቻ ነው የጠየቅኩት። ከቻልክ ጥያቄን ብቻ ነው መመለስ ያለብህ። መበሳጨት የለብህም። ሀቅ ካለ ሀቅ የሆነውን ነገር ነው መናገር ያለብህ እንጂ መበሳጨት የለብህም። ልጅቷንም ትናንትና በዚህ መልኩ ነው ስንጠይቃት የነበረው አይደለም? መብረቁ መልስ ስጠኝ። ጣልቃ እየገባ እንድትል ሳይሆን እኔ የምናገርን ነገር አንደርስታንድ አድርገህ ከዛም በኋላ ለፍርድ መወሰን ካለብህ ትወስናለህ። አንድ ጥያቄ ልጠይቅህ። አንተ እኔ ጋር ብር ላክ በእኔ አካውንት አይደለም፣ በእኔ አካውንት ላክ። ሌላ ሀገር ነው ያለው፣ ከሌላ ሀገር ማስመጣ። ይሄንን ብር ቀይረህ ልብስ ልሰራበት ነው ኢንቨስት አረክበት። ግን እኔን ትእዛዝ ትሰጠኛለህ። እኔ እኮ
ያስቀመጠችው ጋር እኔ ጋ ቢሆንም የልብስ ኦርደር የሚመጣላት ለሷ ነው። እንዲህ አይነት ልብስ ይሄን እንደዚህ ላድርግል ለዚህ ስጥልኝ ስትለኝ እኔ ቁጥር ሰሰጠኝ አደርሳለሁ። ብሩን ተቀበል ካለች እቀበላለሁ። እኔ ጋር ነው የሚከፈለው ካለች እየመጣለ የዴሊቨሪውን ወስጄ ምንድን ነው ሪዝኑ እዚህ ጋር? አንተም ገኒም ግን ንቀት ነው አይደለም? ካሜራ ማከፍቱት እኔ አሻንጉሊት መስላችኋለሁ? በእናንተ ጉዳይ ቁጭ ብዬ እዚህ ቁልጭ ብለው ክፈት፣ ካሜራ ክፈቱ እንዴ ክፈቱና ጉዳዩን ቋጭ። ችግር የለብኝም እከፍታለሁ። አይሰማም ስላላችሁ ነው። ችግር የለውም እኮ ዞሮ ማወቅ የግድ መጠያየቅ አለብን። መልስልኝና ሌላውን እንዴት እንደሆነ እኛ እንፈርዳለን ማለት እንሰማለን፣ አንፈርድም። ምን መሰላብ 138,000 የኢትዮጵያ ብር 11,000 ድርሃም ታስቦ በአካውንት ያስገባቸው ስትል እኮ ቆይ አስቸርተኝ ዞሮ 11,000 ድርሃሙ በአካውንት የገባው ብር በ17 ከ30 ሲመነዘር 138,000 ነው የሚመጣው አይደለ? 8,000 38,400 500 ማክሲመም ያ በዛን ሰዓት በ17 ከ30 አይደለ? ስለዚህ እሷ ቢዝነስ የምትሰራው በኢትዮጵያ ብር ነው፣ በኢትዮጵያ ምንዛሬ ነው። በኢትዮጵያ ብር ነው። ኦርደሩ የሚመጣው ልብስ የሚመጣው ከኢትዮጵያ ነው። ገባ? ግን ትርፍ ኪሳራ የሚደርሰው በድርሃም ነው። ልብሱ የሚመጣው ከኢትዮጵያ ሊሆን ይችላል። በአንተ አካውንት ያነ ብር ሲገባ እሷ የምትሰራው በኢትዮጵያ ምንዛሬ ከሆነ የግዴታ አንተ 8,000 ድርሃሙን ሰጥተህ 138,000 ብሩ የኢትዮጵያ ብር ነው የተቀበለችህ። እንደዛ ካልሆነ ይችልት ብሩን ባንቀሳቀሰችው ቁጥር ባለው ምንዛሬ ልክ ነው ብሩን የምትቀበለ እንደኔ ቶላርለ እንደ አንተ እንደምትለው ከሆነ ደግሞ 8,000 ድርሃም ትስጠኝ እንጂ 138,000 ብር የኢትዮጵያ ነው ከኔ ጋር ያስቀመጠችው እያልክ ነው። መቼም የማያድግ የማያንስ ምን ትላለህ? ሚውት አድርጋችሁት ነው ጋይስ? አይሰማም። አብዲ አይሰማም። ሚውት ነው አብዲ ሚውት አይደለሁም። ያጀማ ሚውት አይደለሁም። ትሰማለህ? ረጋ በላ አብዲ። ዛሬ አልኩህ ቃል አለች። እቺ ቃል ምንድን ነው? ገነት ብሩን ስታመጣ ይሄንን ብር የምመልሰው ይኸውልህ ለልጆች እኮ ነው፣ ለተበደረቻቸውም ልጆች ጭምር ሊቀንስ ስለሚችል ሊጨምርም ስለሚችል በ17 ብር ከ30 ነው የምመልሰው የምንሸጠው። ገባ አይደለ? ሪሉ ይሄ ነው ማለት እኔ ያን ያክል ያለኝ ሰው ሆኜ ኑሮ አይደለም። ነገር ግን ገነት የምታውቂው ይሄ ቃል አለ። ይሄ አላልኩም፣ ይችን ቃላት አልተነፈስኩም ካልሽ አንቺም ገባሽ? አንቺ እኔን የምጠይቂ በምንድን ነው? ሪሲት በእኔ አካውንት ስላስገባሽ ራስሽ ስለተበደርሽ ራስሽ ስላመጣሽ ነው እንጂ እኔ ብሩን አምጭ ብዬ ስላላልኩኝ። በሰዓቱም ደግሞ አይ በድርሃም አንተ ጋር ይቀመጥ ብለሽ አስቀምጠሽ ድርሃሙን ቁጭ አድርገሽ ምንም ነገር ሳይሆን እኔ ጋር ሆኖ ቢሆን አዎ ጠይቁ፣ መብትሽ ነው። ግን ኢንቨስት አድርገሽ እየሰራሽበት ያለውን ነገር ራስሽ ለከስተመር 3 ልብስ ወስደሽ ለከስተመር ሰጥተሽ ራሴ ብሩን እቀበላለሁ ብለሽ እኔ ጥዬ መጥቼ ገባሽ? ከስተመር ጋር አንቺ የምትቀበየው ልብስ ይሄን ያክል ነው አለ ብዬ ይዝልሻለሁ እንጂ ብሩን አንቺ ጋር ተቀበለሽ እኔ ሁሉንም ኦዲት አድርገን የራሴ የምቀበል ቢሆኑ ትዝነትክ ችግር የለው። አንቺ ባገኝሹ ተቀበልሽ። እዚህ መካከል ላይ ተስር አጣራሽ እኔን በሬሲት ይዘሽ ቁጫልሽ። ይሄ እኮ አይደለም ሀቁ። እኔ ሀቅ ይውጣለኝ የምለው ለዚህ ነው እንጂ ለሌላ ነገር አይደለም። መቼም ቢሞት ሪሲትን ባይኖርሽ ልክድ አልችልም። ይሄንን ብር ገብቷል። የገባውም ደግሞ ሳውዲ የሚያስተላለፍሽውን ከሳውዲ የተላለፈውንም አንቺ ህሊናሽ ስለሚያውቅ ያንን በደንብ ጠንቅቀሽ ታውቂያለሽ። ያንን ከታች ይሄ ነው በቃ። በ37 መሀላው ምኑም ሳንደርስ በፊት ብሩ ከየትም ገባ ከየትም አንተ ጋር መግባቱን አምናሃል አይደለም? አልክድም። እሱ ነው ለምን ከኢትዮጵያ ልብስ እኔ ነኝ ኦርደር ማድረግላት ብለሃል። ከኢትዮጵያ ኦርደር ማድረግላት አላህ የሚያውቀውን ከሰው ልደበቅ አልችልም። ሂሳብ የምትከፍለው አንተ ነህ አይደለ? ምንም ነው አምጥቶ የሚያርፈው አንተ ቤት ነው። እኔ ደግሞ ከስተመሮችን አንጥቼ አድርስ ስልህ ብር ተቀብለህ ነው እንጂ የምሰጣቸው ብር ለኔ አይደለም የሚያስገቡት። እሱም በደንብ አስረግጠህ ወቅ። ይሄን በደረሰኝ ነው ያለህን መረጃ ለመብረቁ ላክ። ሀቁን ከካርሽ ማለት ገባቸው። እኔ አልክድም። ለምሳሌ አሁን ቅድም
12,000 ተካፈልን አልክ፣ ደረሰ 12,000 ደርሶናል ብዬ አልኳት አልክ። ምንድን ነው 12,000 የደረሰን? ከምኑ ነው የደረሰን? መጀመሪያ ላይ ከራስ ብር ጨምርና እኩል እንስራ ብለሽ መጨረሻ ላይ አንቺ ልትሄጂ ከሌላ ሰው ጋር ስራ ልትጀምሪ ስትይ እኔ በብዛት እየሰራን ነው እና አሪፍ ነው እና ይሄን እናርግ ስትይ እሺ አልኩሽ አይደለ? ስለሌላ ሰው ጋር መስራት አይደለም ማውራት ያለብህ፣ አንተ ጋር ስላለው ገንዘብ ብቻ ነው ስትነጋገሩ። እኮ አንተ ገንዘቧን አልነካሁም ተቀምጧል ብልሃል፣ ግን መክፈል ያለብኝ በጣቱ በነበረው ምንዛሬ እንጂ ገንዘቡን አልካድከኝም። አሁንም ቢሆን በሰው ፊት እኮ ምን አለ ያለው እኔ ይኸውልሽ፣ አንቺ ነሽ ያለ ሀቅ የመጣሽው 42,000 ብር 45,000 ብር። እሺ የከፈልክበትን ላክ። እሺ ማስረጃህን አቅርብ። በማስረጃ ነው ትናንትና እኔን ሲያፋጥጡኝ የነበረው እና ለእኔም ይሁንሽን ከፍዬ ጨርሻለሁ ገነት ብለህ እኔም ደግሞ አመሰግናለሁ ያልኩብህን መረጃ ላክለት። በራስ አንደኛ ከፍያለሁ ብለህ የለ በቃ እንደዚህ ነው ማድረግ ያለብን። እናንተ ፊት ትናንትና ተናግረሻል። 42,000 ብር 45,000 ብር እንደውም አንዳንድ ሺህ ብር የገባልኝ እያለች ተናግረሻል። እዚህ ፊት መረጃ አለ። እኔ እንዳንቺ ሰይጣናዊ ተንኩል ስላላስብኩኝ አንዳንድ ሺህ ድርሃም እኔ አልካድኩም። አለቀ። 42,000 45,000 ፕላስ 24 ቅድም 8,000 ምናምን አልክ። አብዱ ስንት ብር አለብኝ ትላለህ አንተ? ስንት ብር ቀርቶባት ብለህ ትላለህ አንተ? ስንት ብር አለብህ አንተ? እስቲ የምታምነውን ንገረን እስቲ። አንተ ስንት ብር አለባት ትላለህ? አለብኝ ትላለህ አንተ? አንተ በሀቁ እንደው ለአላህ ብለህ የምትናገረው በአላህ አትበለኝ። ይኸውልህ ጃጓር ስማ ልንገር ወንድም አለም በአላህ አትበለኝ። አንደኛ በሰዓቱ እኔና ሰው ቃል አለን እያልኩ ነው። ይሄንን ቃል እሷ ከካደች እኔ ዛሬ ላይ እንደዚህ የምትል ከሆነችም የምንዛሬዋ ጉዳይ ናት። እኔና እሷን ያጣለው እኮ ሌላ ነገር እኮ አይደለም። ያጀማ እኔ ከፍያለሁ እያልኩ ነው። ቃሪ ብር እያልኩ ነው። ጃጓር እስኪ አንዴ እድል ከተሰጠኝ ጥያቄ ልጠይቅ ከተፈቀደልኝ አንዴ መድረኩ ከተፈቀደልኝ ነው። ተስፋዬን ምድል ልስጠውና እስኪ እነሱ የተሻለ ጥያቄ እየጠየቅ ስለምንሄድ ቀጥል ሱልጣን። ኦኬ እኔ አሁን ስቀጥል በ17 ነው እያለ ነው ወንድማችን አብዱ። እህታችን ገነትም አይደለም እያለች ስለሆነ አሁን መፍትሄ በ2025 መጨረሻ አካባቢ ብር ተልኳል ሲባል ሰምተናል። ቅድም አይደለ? ኦኬ ያ ብር የተላከው ድሮ በነበረው በ17ቱ በኢትዮጵያው ነው ወይስ በድርሃሙ ነው? እሱ እኮ መልስ እኮ ነው። እሱ በተላከበት ሰዓት ከሆነ አሁን ባለበት ሰዓት ይላክ ለመባል መፍትሄ ይሆናል ብዬ ስለማስብ ነው። ገባ? ያኔ ደግሞ በዛኔ በነበረው ሰዓት ነው ከተባባሉ ያንንም ብር በ2025 የተላከውን ብር በዛው ድሮ በተነጋገሩት ልኮት ከሆነ እሱ አብዱ ልክ ነው ማለት ነው። በዛ አላከው ከሆነ ደግሞ ገነት ልክ ናት ማለት ነው። ይህን ብትጠይቁ ብር ከፍያለሁ ያልኩት ገብቷችኋል አይደለ? እንደ ሀቂቃ ሂሳብ ስላልሰራች ስንት ብር ቀርቶ ስንት ብር እንደዚህ አለ ብትላት እንደ እውነት ምላ አትናገር። ለምን? አብዛኛውን ብር ከልጆች ላይ ኦርደር ስላደረግሽ ኦርደር ስለወሰርሽ፣ በዛ ልክ ደግሞ እኔን የምትፈልጊው የምታጠምጁ የነበረው አብዲ ክደኛል ብለሽ አስበሽ እና ተጨንቀሽ ሪሲት ነበር ስፈልግ የነበረው። እኔ እንደማልክድሽ በደንብ ነግረሻለሁ። ሚሊዮን ብር ቢሆን እንኳን ያንቺ ብር ይከፈላል እንጂ እንድትቀየም ያልፈልግም ያልኩብሽንም ቃል አረሰው። አንዴ ሁለተኛ ግን ይሄን የምለው ከአንቺ ካለኝ ሪስፔክት አንጻር እንጂ ከሌላ ነገር አይደለም። ሌላው በ17 ብር ከ30 ቃል ስላለ ለነሱም እመልሳለሁ ያልሽበት ቃል ስላለ በዛ ብር ተመንዝሮ በሰዓቱ ብር ባይኖረኝም ኦዲት ባታረጊም ሂሳብ ባታረጊም 138,000 ብር የገባ ስላለ ያን ብር ከፍያለሁ ብዬ ነው የከፈልኩሽ። አይኔን ጨፍኜ ነው የከፈልኩት። ግን አንቺ በድርሃም ሪሲት ብቻ ስላለው አብዲ ተበድሮ ነው ለእሱ ጋር አስቀምጬ ነው ብለሽ ከሆነ ስህተት ነው። አሁን ከፍለኸኛል አይደለ? ይሄው ከፈልኩሽ ብርሽን ያልክበትን ለእኔ አስገብተህ ደረሰኙን ላክ በዋትስአፕ ለሱና መረጃውን እያየ መብረቁ ያነጋግረን። ለአንተም የሚጠይቀውን ይጠይቅ። የተጻጻፍንበትን ዓመተ ምህረት ልክ እንደ ትናንትናው እንደኔ ስክሪንሾት እያደረክ አቅርብ። ምንም አንተ አራባ ነው የምታወራው፣ እኔ ቆቦ ነው የምናወራው። ምንም አይገናኝ የምታወራው ነገር። አንዴ ይህን ያህል ብር ነበር ትላለህ፣ አንዴ ኦዲት አላረገችም ትላለህ፣ አንዴ 8,000 ልሰጣት ብዬ ትላለህ። ጭራሽ ኑ ስለ ኢትዮጵያ ምንዛሬ አውርተን አናውቅም። እኔ እናንተ ገንዘብ ያለ በድርሃም ነው። አንተ ማልካድክም እስቲል ነው። አንዳንድ ሺህ ድርሃም ራሱ ልከህ
ፈጣሪ ምስክሬ ነው። አንገቴ ቀላል እንጂ እኔ ለአንቺ ወለጅ አንቺ እንደምታስብ አላደርግም። ይሄን በተነጋገርሽበት ብሩ መንዝረሽ ስራ በሰራሽ ዛሬ ምን ወለድ አይነት ሲጀምር ትርክስ መች ጠየቁ አርግልኝ። እኔ ልጫጫው አይደለም እናንተም እዚህ ላለው ገኒ አንድ ጥያቄ ጨርሳለሁ። መብረቆችን ብቻ ያዝ። መብረቁ አንዴ ልጨርስልኝ። አቤት ይቅርታ ልጨርስ ይችን ብቻ ማለት ነው። እሺ አሁንም 10 ጊዜ አልደግመውም። በተነጋገርንበት ቃል መሰረት ኢንቨስት ያደረገችው እኔ ጋር ያላት ብር ሳይሆን ልብስ ነው። ያልጨረሰችው ያላጣራችው ልብስ ነው። የዛን ሂሳብ በሙሉ ብር እቃ ስላልተገዛ ህሊናዬ ስላለ በሰዓቱ ምንድነው ያደረግኩት? በ17 ብር ከ30 138 ሺህ ብር እንዳላት አውቃለሁ። ለምን? የልብሱ ብር ነው በሙሉ አልተገዛም። በ138 ሺህ አልተሰራበትም። ግን እሳ ከዛ ከሳንቲም ላይ ደግሞ እኔ ምን አደረግኩኝ? 24 ሺህ ብር አዛለት ስትወስድለት ሌላ ብር አልወሰደችም። ኦኬ ልብሱን ግን ምን አድርጋለች? ለፈለገችበት ሰው ለከስተመሮቿ ለምን ለምትላቸው መወስድ ያለች ያንን ልብስ። ያንን ብር ግን እሷ ስትቀበል እኔ ዴሊቨሪ ነው ይዤ የመጣሁ። ስለዚህ ምን አረው? ብር አለብህ ስትለኝ አዎ ገን ያለ ለምን ጠቀለሽ አልሄድሽም። ስለዚህ ምን አረኩኝ? ብር ሳገኝ ምን እልሻለሁ? እሰጥሻለሁ። ሂሳብ ሳታረግ ነው ሄደችው ከኔ ጋር አጥርቻለሁ ብላ ሳትይዝ ነው ሄደችው። ለምንድን ነው እንደዛ የምትለው? ሳይኖርብህ ለምን እንደዛ ማለት አስፈለገ? ልንገርህ አብዱ፣ እኔ እናንተ በጣም ትላልቅ ሰዎች ነን። አሁን ለማጭበርበር አትሞክር፣ ለማጭበርበር አትሞክር። መብረቁ የውይይቱን እየለቀቀ ነው እና ሁለታችሁም ተረጋጉና ሌላ አንድ ጥያቄ ተጨማሪ መጠየቅ እችላለሁ። አሁንም ከቅድሙ እንትን ላይ አልወጣም። ተስፋዬ ስጠው እስኪ። ተስፋዬ እስካሁን አልተናገረም። ከታች ያለው ብዙ ስጠውና እኔ ራሴ የገባው ጥያቄ አለኝ። ጥያቄ እኔና አብዱሰላም ተገናኝተናል። ቢሮ ድረስ እኔ ድረስ መጥቷል። መረጃ የሚላቸውን ነገሮች አሳይቶኛል። የነገረኝም ታሪክ ትንሽ ለውጥ አለው ከዚህ። አሁን እዚህ ጋር ሌላ ነገር የሚነገርበት ሰበብ ምንድን ነው? ትናንትና እኔ ደረቴን ነፍቼ አፌን ሞልቼ እዚህ ጋር ስናገር ነበር። ከዛ በፊት ገነት መታ ስታናግረን እኛ ጋር እኔ ለእኔ ቅርቤ አብዲ ነው፣ ግን ችግር አለ ሲባል ምንድን ነው ያልኩት? ኢቨን አብዲም ቢሆን ይጠየቃል፣ እሱ አልነበረም በሳቱ ይጠየቃል ብዬ ገነት የተናገረችውን ንግግር ሰምቼ ሀቅሽ 1 ድርሃም አትወድቅም ብያት ወጥታለች። በማግስቱ ደግሞ አብዲ ከመጣ በኋላ እኔና አብዲ ሲጀመር ሀ ብለን የተነጋገርነው ከኤርፖርት ከመውጣቱ በፊት ነው። አናገረኝ። እዚህ ከደረሰን በኋላ ቀጥታ መጥቶ ተነጋግረን እኔ ያለኝ ኢንፎርሜሽን ሌላ ነው። አሁን ለምንድን ነው ነገሩ ተገላቢጦሽ የሆነው? ለምንድን ነው መልኩን የቀየረው? ምንም ነገር ሊገባኝ ስላልቻለ ነው። እኔ ራሴ ጥያቄ ስለሆነብኝ ነው። የማስረዳት ችግር ነው ወይስ እኔ የመረዳት ችግር ኖሮኝ ነው? እነሱን ኢቨን እዚህ ጋር መልስ ሰጣቸው እየደወልኩ እየጠየቅኩ ነው በእርግጠኛነት መልስ ሰጣቸው የነበረው ነው ወይም አይደለም ስላቸው የነበረው ማለት ነው። እኔ ከአንተ አነጋገር የተረዳሁት በሰዓቱ የገባውን ገንዘብ በተለያየ ቦታ ትራንስፈር እንዳደረግከው ነው የማውቀው። አሁን ጨርቅ ላይ፣ ጫማ ላይ፣ ልብስ ላይ ምናምን ላይ የተንጠለጠለው ነገር አልገባኝም። የተለያዩ ስሞችን ለመጥራት ተገድጄ ስጠራ ዛሬ ስሰደብበት የዋልኩበትን አሁን ለምን ሌላ ታሪክ ሆነ? ታሪኩ ምንም የተቀየረ ነገር የለም። በነገራችን ላይ 24 ሺህ ብር ገባ ስለተባለ አንዴ እሺ ልንገርህ አስገባዋለች። ይሄ ከስተመሮቿም ለጓደኛ የቀረው እቃ ሂሳብ ስላልሰራች እቃ ነው ያለው። ያኔ እቃ ብር ግን እሷ በሪሲት ስለያዘ ደረሰኝ። ገባች? እኔ ምንድን ነው ያደረኩት? ገባችሁ? እኔ ጋር ምን ለሷ ምን ቀረላት? ሪሲት ቀረላት። በሪሲት ነው አሁን እሷ እንትን እያለች ያለችው እንጂ ቃል አለ። አንተ ለምንድን ነው እኔ ሪሲት ሲይዝ አንተም ራስን ለመከላከል መረጃ ማስቀመጣለህ? ትናንት እኔን በመረጃ ሲያፋጥጡኝ እንደነበረው አሁን አንተም ያለህን መረጃ አንድ ጥያቄ አንቺን ልጠይቅሽ። ዝም ብለህ ነው እኮ የዛና ዝም ያደረገው ነው እያስመሸሰማሽም ገን መቼም ቢሆን አሁን እንደ ይቀላል እንጂ ወለድ ልከፍል አልችልም። ስሚ ልንገር ሪሊ ነው የምነግርሽ። አንቺ ገኒ ትሰሚኛለሽ? ኧረ እኔ ወለድ ያልጠየቅኩን በህግ አምላክ
እየሰማው ነው። ኦኬ አንድ ጥያቄ ልጠይቅሽ። ይህንን ገንዘብ አንቺ በእሱ አካውንት ካስገባሽ በኋላ ወደ ኢትዮጵያ ሄዶ ተመንዝሮ ኢትዮጵያ ላይ ገንዘቡ ከገባ በኋላ ነው ወደ ኢንቨስትመንት ማምጣት የጀመርሽው ኦር እንዴት ነው? ይህንን እስኪ ያስረጅኝ። ድምፅሽ አይሰማም። አሁን እሰማለሁ። አሁን ትሰሚያለሽ? እሰማለሁ። ትሰሚያለሽ? ወደ ኢትዮጵያ ሂሳብ የተቀየረ ነገር የለም። ወደ ኢትዮጵያ የተቀየረ ሂሳብ የለም። በድርሃም ነው የተቀመጠው። በድርሃም ነው ለልጆቹም ልብስ የምናደርሰው። ልብስም አድርሶ ገንዘብ የሚቀበለው እሱ ነው። ከኢትዮጵያ ልብስም ኦርደር አድርጎ የሚያመጣው እሱ ቤት ነው የሚያርፈው። እቃው ገነት ከስተመር ብቻ ነው የምታመጣው። እስቲ ትርፍ ራሷን ቅድም እሱ እንዳላችሁ 12,000 ኦዲት አድርገናል አለ እንጂ እኔ ዘንድ አልሰጠኝም። አንተ እኮ ነው የምትገዛው። በምን ገዝተሽው እቃውን እንዴ? ትቀልጃለሽ እንዴ? በምን ገዝተሽው እቃውን? ኢትዮጵያ በድራም ላይ ከፈልሽው? አንተ እኮ ነው የምትገዛው። አንተ ነው ትእዛዝሽን ነው የምቀበለው። ትእዛዝሽን ነው የምቀበለው። ይህንንማ እንደዚህ መጥሽ ላይ እንድትዘፈዘፍ አልፈልግም። እንደው አንቺን ለካልሽው እምነት ማለት ነው። ወላሂ ቢላሂ ከሪም ኧረ እኔ ራሴን ችዬ ነው የምቆመው። ከማንም ላይ አልዘፈዘፍም። እንግዲህ ይህንን ፈራጅ ነው የሚጨንቀው። እኔ ትናንት ላይ አብራራ ነበረ። የሚሰማችሁን የእናንተን ፍርድ ፍረዱ። ብር እስከሌለ ጊዜ ድረስ እስከ ጥግ ድረስ እንሄዳለን። አይደለም አንድ ግልጽ የምናደርገው ነገር አለ። ግልጽ የምናደርገው ነገር ምንድን ነው? እሺ ባባ ጨርስ። አንዴ ልጨርስ። ያው ይቺ ልጅ እንግዲህ 11,200 ድርሃም ወደ ኢንቨስትመንት አስገብታለች። እቃ ገዝቶ ቢመለስም ብሩ ድርሃም ነው የሚሆነው። ያ የተገዛው እቃ ድርሃም ነው የሚሆነው። አይ ቲንክ ዱባይ ላይ በብር አይደለም እቃ የምትሸጡት የምትለው ነው የሚሆነው። ስለዚህ ይሄ ጉዳይ አሁን አንተን አብዱ ለምንድን ነው ወደ ምንዛሬ ውስጥ ያስገባህ? ብሩ አሁን አንተ ጋር አማና ሆኖ ቢቀመጥም በድርሃም ነው አይደለም እንዴ? እሺ ቆይ ይኸውልህ ባባ አድምጠኝ። አንተ አንድ ጊዜ ማለት ነው ላቋርጠህና አንተ ለምሳሌ ከጓደኞች የሚሆን ከምንም አንተ ይሄንን ብር እኔ አካውንቴ ተጠቀምኩ። አንተ አካውንት የለህም። በ17 ብር ከ30 ነው የምከፍላችሁ ብላቸው አመጣህ። ኦኬ እኔም ጋር እኔ አካውንት ላይ ስለሆነ